እሺ ልጆቻችን እስቲ እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ሰነበታችሁ? እግዚአብሔር ይመስገን። አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። ቤት ያሉትን ልጆች ወላጆች ሁሉንም የሚከታተሉን ሁሉ እንደምን ሰነበታችሁ በሏቸው። ወደዛ ጮክ በሉና እንደምን ሰነበታችሁ ወደኔ ዞር በሉ። እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። በጣም ጥሩ በጣም ጥሩ። ዛሬ እንግዲህ የመጽሐፍ ቅዱስ ታሪኮች ትምህርታችንን ወይም ተከታታይ ዝግጅታችንን ክፍል 98 ነው ዛሬ የምንማረው። እሺ ስለዚህ በክፍል 98 መጽሐፈ ሳሙኤል ካልዕ ሁለተኛው ሳሙኤል መጽሐፍ ላይ ደርሰናል። ሳኦልና ዮናታን ከዚህ ቀደም በነበረው ታሪካችን እንደሞቱ አይተናል አይደል? ስለዚህ አሁን ለንግስና እጩ የሆነው ዳዊት ነው የቀረው። ከዚያ ደግሞ አብሮ የቀሩ ጥቂት ሰዎች አሉ። በዛሬው ታሪካችን እስቲ ከዳዊት ንግስና ጋር በተያያዘና ከሱ ጋር ደግሞ የገጠሙትን ትንሽ ፈተናዎች የሚያሳይ አንድ ታሪክ ደግሞ ነግራቸዋለሁ። እሺ የታሪካችን ርዕስ የሳኦልና የዳዊት የጦር አለቆች የሚል ነው። የሳኦል የጦር አለቃ ነግሬያቸዋለሁ አይደል? ማን ነበር ስሙ? ከዚህ በፊት የምታውቁ ከሆነ ካስታወሳችሁ ጮክ በሉና ሁላችሁ አንድ ላይ አቤኔር ይባላል። ደግሞ በዳዊት በኩል ያለውን የጦር ደግሞ የሚመራው ደግሞ ኢዮአብ ይባላል። እና በእነዚህ ሰዎች መካከል ወይም በእነዚህ አለቆችና በሰራዊቶቻቸው መካከል የተፈጸመውን ነገር ነው እንግዲህ ዛሬ የምንመለከተው። እንግዲህ ዳዊት በአንዲት ከተማ ውስጥ እየኖረ ነበር አይደል? ያቺ ከተማ ማን ነው ስሟ? ሴቅላቅ። በጣም ጥሩ ሴቅላቅ ትባላለች። በዚያች ከተማ ውስጥ እየኖረ ነው ያለው። በዚያ የገጠመውን ነገር ስለ ዳዊት ምርኮ የነበሩትን ነገሮች ሁሉ ተነጋግረናል። አሁን በዚያ እንግዲህ ዳዊት በሴቅላቅ ነው ያለው። ሳኦልና ዮናታን መሞታቸውን ሰምቷል። ቅኔ ተቀኝቷል፣ አዝኗል፣ ሀዘኑን ጨርሷል። አሁን ኑሮ ደግሞ ይቀጥላል እና ኑሮ ሲቀጥል ዳዊት ምን አለ መሰላችሁ? እንግዲህ በእግዚአብሔር ዘንድ ለእስራኤል ንጉስ እንዲሆን እንደተሾመ ያውቃል ዳዊት። ስለዚህ ሁሉ ጊዜ የእግዚአብሔርን ፈቃድ መጠየቅ ስላለበት ወደ እግዚአብሔር ምን ብሎ ጸለየ? በይሁዳ ካሉ ከተሞች ወደ አንዱ ልውጣ ብሎ እግዚአብሔርን ጠየቀው። ዝም ብሎ ደስ ስላለው ብድግ ብሎ አልሄደም። ከዛ በኋላ እግዚአብሔር መልስ ሰጠው። አዎ ወደ ይሁዳ ከተማ ሂድ። ወዴት ልሂድ ሲለው ወደ ኬብሮን ሂዳለሁ። የት ሂዳለሁ? ኬብሮን ወደምትባለው ከተማ ሂዳለሁ። የይሁዳ ክፍል ሆና የምትገኝ ናት እና ወደዚያ ሂዳለሁ። ከዚያ በኋላ ዳዊት ተነስቶ ወዴት ሄደ? ወደ ኬብሮን ሄደ። ከዚያ በዚያ ደግሞ የያዕቆብ ልጆች ስንት ነበሩ ብያቸዋለሁ? ለማስታወስ ነው። እሺ አሁን በ12ቱ የያዕቆብ ልጆች ነው የእስራኤል 12 ነገድ የተከፈሉት አይደል? ከነዛ ከነገዶች ውስጥ መካከል አንዱ የይሁዳ ነገድ ነው። የይሁዳ ነገድ ነው እና የይሁዳ ነገድ ሰዎች ደግሞ መጡና ወደ ዳዊት በቃ ንጉሳችን አንተ ነህ ብለው አነገሱት። በኬብሮን ዳዊትን አነገሱት። የምን ሰዎች? የምን ነገድ ሰዎች ብያቸዋለሁ? የይሁዳ አይደለም፣ ኬብሮን የሄደበት ቦታ ነው። የይሁዳ ነገድ ሰዎች። ይሄ ከድሮ ታሪክ እንድታስታውሱ ነው የምነግራችሁ። ስለዚህ የይሁዳ ሰዎች መጥተው ንጉሳችን ዳዊት ነው ብለው በኬብሮን አነገሱት። ነገር ግን የሳኦል የጦር አለቃ የነበረው አቤኔር ግን በሌላ ቦታ ነበር እና አቤኔር ምን እምነት ነበረው መሰላችሁ? አቤኔር ምን እምነት ነበረው መሰላችሁ? ንግስና ከሳኦል ቤተሰብ መውጣት የለበትም ብሎ ያስብ ነበር። እግዚአብሔር የእስራኤል ንጉስ እንዲሆን የቀባው ማንን ነው? ዳዊትን ነው። መንገስ ያለበት ትክክለኛው በእግዚአብሔር ፈቃድ ዳዊት ነው። አቤኔር ደግሞ እንዴ አንድ ንጉስ ቤተሰብ እያለ ንጉሱ ሲሞት የንጉሱ ልጅ እየተተካ ይሄዳል እንጂ እንዴት ሌላ ንጉስ ይነግሳል ብሎ ቢያውቅም ግን ፍላጎቱ ይሄ ነበር። ስለዚህ ሌሎች የእስራኤልን ነገዶች ሰበሰበና በዚያ መካከል የሳኦል ልጅ የነበረውን ኢያቡስቴ የሚባል ነበር። ሶስቱ ሞተዋል ብያቸዋለሁ። ደግሞ ኢያቡስቴ የሚባል ልጅ ነበረውና ኢያቡስቴን አነገሰው። ስለዚህ ከይሁዳ ነገድ ውጭ ያሉት ደግሞ በሙሉ ንጉሳችን ማን ነው አሉ? አይደለም ኢያቡስቴ ነው አሉ። የይሁዳ ደግሞ ነገድ ሰዎች ንጉሳችን ማን ነው አሉ? ዳዊት ነው። በአንድ ሀገር ላይ ደግሞ ሁለት ንጉስ ይነግሳል እንዴ? አይሆንም። አንዱ መመረጥ አለበት። ደግሞ የሚበልጠው የእግዚአብሔር ፈቃድ ነው። ስለዚህ በሁለቱ መካከል ግጭት ሊፈጠር ነው ማለት ነው። አሁን ከሌላ ከፍልስጤማውያን ጋር ከአማሌቃውያን ጋር ከመዋጋት ይልቅ ደግሞ እርስ በርሳቸው ንጉስ ለመምረጥ
መዋጋት መጣላት ጀመሩ ማለት ነው። ፈተና ነው ለእስራኤል የደረሰባቸው እውነት ለመናገር። ከዚያ መካከል ምን አደረጉ መሰላችሁ? በዳዊት ወገን ያሉትን ኢዮአብ ይመራቸዋል። ደግሞ በአቤኔር በኩል ያሉትን አቤኔር ይመራቸዋል፣ ሳኦል ስለሞተ አይደል? ስለዚህ በዚህ በኩል ዳዊትን የሚደግፉት በኢዮአብ እየተመሩ፣ በዚያ በኩል ደግሞ በአቤኔር እየተመሩ መጡና በአንዲት ቦታ ላይ ተገናኙ። ያቺ ቦታ ውሃ ያለባት ቦታ ነበረች እና በዚያች በውሃ ዳር ሆነው እነዚህም 12 ሰዎች እነዚያም 12 ሰዎች ኃይለኛ ጀግና የሚባሉትን መርጠው ሌላው ጦረኛ በሙሉ ከመዋጋቱ በፊት 12ቱ ሰዎች ይጋጠሙ፣ ይለይላቸው፣ ማን እንደሚያሸንፍ እናያለን ተባባሉ። ልክ ያን ጊዜ እስራኤልና ፍልስጤም ሲዋጉ ጎልያድ ታስታውሳላችሁ? ወጥቶ አይደል ያለው እኔን የሚገዳደረኝ አንድ ሰው ሁሉ ከመዋጋቱ በፊት እስቲ አንድ ጀግና አላችሁ አውጡ ብሎ በኋላ በዳዊት እንደተዋረደው ልክ እነዚህም 12 ጀግና ወጡ፣ እነዚህም 12 ጀግና ወጡ። ከዚያ በኋላ መዋጋት ፈለጉ። ግን ሁለቱም ምናውያን ናቸው? እስራኤላውያን ናቸው አይደለም? እስራኤላውያን ናቸው። እግዚአብሔር ደግሞ በሕዝቦቹ መካከል አያዳላም። ስለዚህ እነዚህ 12 ሰዎች ሰይፎቻቸውን አወጡና ጦርነታቸውን ጀምረው ልክ በሰይፋቸው ሲዋጋጉ 12ቱ በዚህም ያሉት 12ቱ እርስ በርሳቸው ተገዳድለው ሁሉም ሞቱ። 0-0 ማለት ነው። ሁሉም ሞቱ። አሁን ቀጣዩ ምን ሊሆን ነው? የቀሩት ሰዎች ደግሞ ምን ሊሉ ነው? ሊዋጉ ነው። ስለዚህ በኢዮአብና በአቤኔር መካከል የነበሩ ሰዎች ውጊያ ገጠሙ። በዚህን ጊዜ የኢዮአብ ሰራዊት በዳዊት በኩል ያለው ሰራዊት በጣም አየለ፣ በጣም ኃይለኞች ሆኑ። እነዛን እያሸነፉ እያሳደዱ ሄዱ። ከመካከል እንደውም አንድ ሰው ተነሳ። ስለዚህ ሰዎቹ ሲዋጉ ከመካከል ከነ ዳዊት ወገን ማለት ነው ከነ ዳዊት ወገን የሆነ አሳሄል የሚባል አንድ ሰው ነበር። ይሄ አሳሄል የዚህኛው ጦር መሪ ወንድም ነው። በዳዊት በኩል ያለው ጦር መሪ ማን ነው ስሙ? አይደለም፣ ኢዮአብ ነው። ጎበዞች። የኢዮአብ ወንድም የነበረ አሳሄል የሚባል ሰው ነበር እና ይሄ በጣም ፈጣን ሯጭ ነበር። ሯጭ ነው በቃ እንደሱ ያለ ኃይለኛ ሯጭ እንደ አቦ ሸማኔ ነው የሚወጣው። ፈጣን ነበር። ስለዚህ ምን አደረገ መሰላችሁ? አቤኔር እየተሸነፉ ሲመጡ አቤኔር ሮጦ ሲያመልጥ እየሮጠ ሳለ እሱን ማሳደድ ጀመረ። አሳሄል ነው የሚያሳድደው። አሳሄል ማለት የጦር መሪው አዛዥ ነው፣ ግን እንደሱ ጀግና አልነበረም። ጀግንነቱ ምን ላይ ነበር? ሩጫ ላይ ነው። ስለዚህ በሩጫ ያሳድደው ጀመር አቤኔር፣ ያን ጀግና የሳኦልን የጦር መሪ ማለት ነው። ብዙ ዘዴ የሚያውቅ እንዴት ጠላት መሸነፍ እንዳለበት የሚያውቀውን አሳሄል በሩጫ ያሳድደዋል። ከዛ በኋላ ዞር ሲመለከት አሳሄል ያሳድደዋል። ድምፁን ከፍ አድርጎ ምን አለው? እኔን ማሳደድህን አቁም። በአንተ እኩያ የሆኑ እንዳንተ ትንሽ ጀግና የሆኑ የኔ ወታደሮች አሉ፣ እነሱ ላይ ብታተኩር ነው የሚሻልህ፣ ተው እያለ እየነገረው፣ ግን እሱ ሰራዊትን እየመራ ሲዋጉ ሲሸሹ በዳዊት በኩል ያሉት ሲያሳድዷቸው፣ እነዛ ሲሸሹ፣ መጨረሻ ላይ በሩጫው ብቻ የተማመነው አሳሄል ከአቤኔር አጠገብ ደረሰ። ከዛ አቤኔር የታወቀ ጀግና ነው፣ የጦር መሪ ነው። ስለዚህ ጦሩን አነሳና እንዲሁ ጎኑን ወጋው። ሊያሸንፈው እንደማይችል መጀመሪያ ነግሮታል፣ ያኛው ኃይለኛ ልምድ ያለው ስለሆነ። ከዚያ በዚያ ወደቀ። የአሳሄልን መሞት ደግሞ ሲመለከቱ እስራኤላውያን በዳዊት በኩል የነበሩት እነሱ የበለጠ ማሳደድ ጀመሩ የአቤኔርን ሰራዊት እና አቤኔርን ራሱ ማለት ነው። ስለዚህ ሲያሳድዱት መጨረሻ ላይ ግን የሁለቱም ነገር አቤኔር እየገባው መጣ። ሁለታችንም አንድ ወገኖች ነን፣ ወንድማማቾች ነን። ስለዚህ የጦር ዘዴ ነውና ላስማማ የሚችልበትን ነገር ላስባለና አቤኔር ወደ ኋላ ዞር ብሎ ወደ ኢዮአብ በወንድማማቾች መካከል መገዳደል ለምን ይሆናል? ለምን ይሄን ጦርነት አናስቆመውም? ለምን ለሚያሳድዱን ሰዎች አትነግራቸውም? የሚገሉት እኮ ወንድሞቻቸውን ነው ብሎ አለው። በዚህ ጊዜ ኢዮአብም ጥሩ ልብ ነበረውና እውነት ነው፣ ጦርነታችን ይበቃል፣ ማሳደዳችን ይበቃል አለና ወደ መስማማቱ ይሉ ማሳደዱን ተው ማለት ነው። አቤኔርን ልክ ስለዚህ ወደ አቤኔር ዞር አለና ወደዛኛው ጦር አዛዥ ማን ነው ስሙ አልኳችሁ? ባለፈው ነግሬያችኋለሁ፣ ቅድም ነግሬያችኋለሁ። ማን ነው? ኢዮአብ። ጎበዞች። ኢዮአብ ወደ ኢዮአብ ዞሮ ወንድማማቾች መካከል እንዴት ጦርነት ይሆናል? መሆን የለበትም ንገራቸው እንጂ አለው። ከዚያ በኋላ ማሳደዳቸውን አቆሙ።
አቤኔርን ከመከታተል ይልቅ ወደ ኋላቸው ተመለሱ ማለት ነው። ከዛ ወንድሙን ቀበረ፣ በዚያ ቆዩ። ነገር ግን ይኸውላችሁ እንደዚህ ይባባሉ እንጂ አንድ ጊዜ ግን ንጉሳችን ይሄ ነው ንጉሳችን ያ ነው ይሆናል አይሆንም የሚለውን ነገር ገና በደንብ ስላላጣሩ፣ ነገር ግን እንደዚህ ቢባባሉም ገና ንጉሳቸውን በደንብ ስላለዩ በዳዊት ቤትና በሳኦል ቤት ወይም ደግሞ በኢዮአብና በአቤኔር መካከል ባሉ ጦሮች መካከል ውጊያው ለተወሰነ ጊዜ ቀጥሎ ነበር። ግልጽ ነው። ደስ ይላል እንዴ? በወንድማማች መካከል ጦርነት ደስ አይልም አይደለም? ደስ አይልም። ስለዚህ በሁለቱ ቤቶች መካከል ያለው ጦርነት ለተወሰነ ጊዜ ቢሆን ቀጥሏል። ደስ ባይልም ግን ንጉሳቸውን እስኪለዩ ድረስ እግዚአብሔር ነገሩን እስኪያጠራው ድረስ እነዚህ በይሁዳ ነገድና በሌሎቹ ነገዶች መካከል ያለው ጦርነት ሁለት ንጉስ በመኖሩ ጊዜያዊ ማለት ነው ጊዜያዊ በመኖሩ ስላለየለት ጦርነቱ ቀጥሏል። እና ወደፊትስ ምን ይሆን? እግዚአብሔር የመረጠው ማንን ነው? ዳዊትን ነው። አቤኔር ደግሞ ከሳኦል ቀጥሎ ስልጣን እንዳለው ተጠቅሞ እኔ ንጉስ ልሁን አላለም። ግን ከሳኦል ቤት መርጦ አንዱን ልጅ ደግሞ ንጉስ አድርጓል። ይሄ ደግሞ የአቤኔር ፈቃድ ነው እንጂ የእግዚአብሔር ፈቃድ አይደለም። የእግዚአብሔር ፈቃድ እንደሚያሸንፍ ብናውቅም ግን የዳዊት ንግስና ምን ይመስል ነበር የሚለውን ደግሞ በሚቀጥለው ታሪካችን እንነጋገራለን ማለት ነው። ግልጽ ነው። ስለዚህ ዛሬ የሳኦልና የዳዊት የጦር አለቆች አቤኔርና ኢዮአብ ምን እንደፈጸሙ ምን እንደሆነ ነው ዛሬ የተነጋገርነው ማለት ነው። እንግዲህ ከታሪኩ የምንማርበትን እግዚአብሔር አምላካችን ልቦናችንን ከፍቶ ደግሞ ያመላክተን። እሺ፣ ስለዚህ ዛሬ ምን ተማራችሁ ከዚህ ታሪክ የሚለውን አጠር አድርጋችሁ ተነግሩኛላችሁ። እኔ 2 ነጥብ ነግራችሁና እንፈጽማለን ማለት ነው። ከዚህ እንጀምር። እሺ፣ ከኋላ 1 2 ማዕዶት 3። እኔ ከዚህ ታሪክ የተማርኩት በወንድማማቾች መካከል ጥል መኖር እንደሌለበት። በጣም ጥሩ። በወንድማማቾች መካከል ጠብ አያስፈልግም። እኔ ከዚህ ታሪክ የተረዳሁት ወንድማማቾች ሲተዋደቡ ደስ እንደማይል። በጣም ጥሩ። ደስ እንደማይል መፋቀር ነው ያለባቸው። ተፋቀሩ ስላችሁ ምን ነበር የምትሉት? እርሳችሁ ወንድም እህት ስለሆናችሁ። እሺ፣ እኔ ከዚህ ታሪክ የተማርኩት እግዚአብሔር ያለው ነገር መቼም አይቀርም። እሱን የተማርኩበት ቦታም ዳዊትን ወደ ኬብሮን ልኮት በዛም ንግስናውን ተቀብሏል። ግን በሌላኛው ከይሁዳ ነገድ ውጭ ያሉት ሌሎች 11 ነገዶች ጋር ጥል ተፈጥሮ ነበር። እሱም በሳኦል ዘር መቀጠል ያለበት በሚል ምክንያት ነው። ግን እግዚአብሔር ያለው ስለማይቀር ግን ዳዊት ይሁዳ ሰዎች ምን አሉት? ቀብተውታል ወይም አንግሰውታል። በጣም ጥሩ። እሺ፣ በዚህ በኩል እሺ፣ ስጣት ለሷ እሷ ከዛ ወደ ኋላ ከዛ ወደ አንተ ይመጣል። እሺ፣ እኔ ከዚህ ታሪክ የተማርኩት ምንም ነገር ከማድረጋችን በፊት የእግዚአብሔርን ፈቃድ ማስቀደም እንዳለብን፣ የእግዚአብሔርን ፈቃድ ካስቀደምን የምናደርገው ነገር ጥሩ ነው የሚሆነው። እንዲሁም ደግሞ በራሳችን ብቻ ተመክተን አንዳንድ ነገሮችን ስናደርግ ችግር ይገጥመናል። ይህን የተማርኩበት ቦታ የኢዮአብ ወንድም አቤኔርን በሩጫ ሲከተለው በራሱ ተመክቶ ነበር። በዚህም አቤኔር በጦር ወቅቶ ገድሎታል። በጣም ጥሩ ጎበዝ። በደንብ አስተውለሻል። ጎበዝ። ከኋላ ስጣት። ተነግሯል። አዲስ ነው። በሰዎች ጋር ጥል መኖር እንደሌለበት። በምን በሰዎች መሀል ጥል መኖር እንደሌለበት። ጦርነት ምንም እኛ አያስፈልገንምና አሁን እግዚአብሔር እንትን ከጻፋቸው 10ቱ ትእዛዛት ውስጥ መካከልም ባልንጀራ እንደራስህ ይላል። እሺ፣ ውደድ። ቆይ አልጨረስክም እኮ። ባልንጀራ እንደራስህ ውደድ ይላል። ስለዚህ እሱ ማክበር አለብን። በባልንጀራ መካከል ጠብ መኖር የለበትም ነው አይደል? አዎ። በጣም ጥሩ። ስጠው ለሱ። እኔ ከዚህ ታሪክ የተማርኩት ጥላቻ ጥቅም እንደሌለው። በጣም ጥሩ። እንግዲህ ጥሩ ነገሮችን ተናግራችኋል። ጎበዞች ናችሁ እንደተለመደው። እሺ፣ እኔ ደግሞ ከዚህ ታሪክ እንድትማሩ እፈልጋቸው 2 ነገሮች ነግራችኋለሁ። እሺ፣ እንድትይዙ ጠበቅ አድርጋችሁ የእናንተም እንዳለ ጥሩ ነው። የመጀመሪያው ነገር በአንድ ነገር ጎበዝ ናችሁ ስትባሉ በሌላው ሁሉ ነገር ጎበዝ ናችሁ ማለት አይደል? ጎበዝ የምትሆኑበት ነገር አለ። ደግሞ መማር ደግሞ የሌላውን ጉብዝና አድንቃችሁ የምታልፉትም ነገር አለ። አሁን አሳሄል የሚችለው ምን ነበረ? ሩጫ ነበረ። በሩጫ ጎበዝ ነበረ። ውጊያም በመጠኑ ይችላል። መቼም ሳይችል ወደ ጦር ሜዳ አልሄደም። ነገር ግን
አቤኔርን የሚያክል ጀግና ጋር ሲገጥም ግን ዝም ብሎ ስለደረሰበት ብቻ ሄዶ አይገለውም፣ ያውም እየነገረው ነበር። ስለዚህ ሌላ ዘዴ መጠቀም ነበረበት ማለት ነው። እና ጎበዝ ሯጭ ነው እንጂ ጎበዝ ተዋጊ ስላልነበረ መጨረሻ ላይ ህይወቱን አጥቷል። እዚህ እናንተም በህይወታችሁ ውስጥ ጎበዝ የምትሆኑበት ልትወጡ የምትችሉበትን ነገር በአቅማችሁ መለየት አለባችሁ እንጂ በሁሉ ነገር ይሳካልኛል ማለት አይቻልም። ውስን ነው። የሰው ልጅ የሚወሰንበት ነገር አለ። ግልጽ ነው። ገብቷችኋል? መሞከር ማድረግ ይቻላል፣ ግን ደግሞ እስከ መጨረሻ ህይወትን እስከሚያጠፋ መስመር ውስጥ ደግሞ ገብቶ የማይገባን ነገር መሞከር አይቻልም። ገብቷችኋል? ግልጽ ነው። ስለዚህ ጎበዝ በሆናችሁበት ነገር ጠንክሮ ያን በርትቶ መሄድ፣ ያኛው የሚያስጥል ነገር ሲመጣ ደግሞ በዘዴ ማለፍ ያስፈልጋችኋል። አንደኛው ይሄ ነው የምትማሩት። ሁለተኛ ነገራችሁ ደግሞ ሰው የፈቀደው ሁሉ የእግዚአብሔር ፈቃድ ነው ማለት አይቻልም። ሰው የፈቀደው ከእግዚአብሔር ፈቃድ ጋር ሊገጥም ይችላል። ነገር ግን ደግሞ ሰው መሆን ያለበት ይሄ ነው ብሎ ብቻ ስለተነሳ ያ የእግዚአብሔር ፈቃድ ነው ማለት አይቻልም። የት ጋር ተማርን ካላችሁ ይሄንን አቤኔር ፈቃዱ የነበረው ንጉስ እንዲሆን የማን ልጅ ነበር? የሳኦል ልጅ። የእግዚአብሔር ፈቃድ ግን ምን ነበር? ንጉስ እንዲሆን ዳዊት ነበር። ስለዚህ በኋላ የማን ፈቃድ እንደሚያሸንፍ እንገምታለን፣ እናውቃለን፣ ደግሞ በደንብ እንሰማዋለን። ስለዚህ መቅደም ያለበት የማን ፈቃድ ነው? የእግዚአብሔር ፈቃድ። አዎ ጎበዞች፣ የእግዚአብሔር ፈቃድ መቅደም አለበት። እሱ እንድታስተውሉ ነው ለዛሬ እንግዲህ የነገርኳችሁ። እናንተ የነገራችሁትም ጥሩ ነገር ነው። ይሄን ነው ዛሬ እንግዲህ የነገርኳችሁ። የሰማነውን በልቦናችን ያሳድርብን። እሺ፣ ሁል ጊዜ እንደምላችሁ ጽኑ፣ ጠንክሩ፣ ለትምህርታችሁ ታዘዙ፣ ለእናት አባታችሁ ለታላላቆቻችሁ ደግሞ ተፋቀሩ። እርስ በርሳችሁ አዎ ተስፋ አላት በእናንተ ቅድስት ኦርቶዶክሳዊት ተዋሕዶ ኢትዮጵያ ደግሞ ሀገራችን በልቦናችሁ ይጻፍልን። እንዴት ሰነበታችሁ ብለን እንደገባን ሰላም ሁኑ፣ ሰላም ያገናኘን ብለን ደግሞ እንወጣለን። እሺ፣ ሰላም ሁኑ።